የተገጠመው ጦርነት በጣም ከፍተኛ ውድመት ፈጥሯል። በመሰረተ ልማትም በሰው ህይወትም ብዙ ነገር ጫና ፈጥሯል። አሁን በክልሉ ላይ ከዚህ ለማንሰራራትና ወደ ዳግመ ግንባታ ለመግባት ያው ርብርቦች እየተካሄዱ ነው። ይሄም ያው አንዱ የፕሪቶሪያው ስምምነት የፈጠረው ትሩፋት ነው። አሁንም ያው ይሄ ነገር በደንብ ተጠናክሮና ያው ከሰላም ነው ሁሉም ነገር መምጣት የሚችለው። አሁንም ተጨማሪ ጦርነት ቢፈጠር ያው ተጨማሪ ህይወትና ንብረት እንዲሁም የመሰረተ ልማት ውድመት ነው የሚያጋጥመው። ይሄ ለክልሉም ሳይሆን ለሀገሪቱም ያው ውድመት ነው። እነዛ አደራዳሪ የነበሩ አካላት ራሱ የኢትዮጵያ ፌዴራል መንግስት ቁጭ ብለው የኛ የህወሓት አመራሮች ወይም የጊዜያዊ አስተዳደር አመራር ቁጭ ብለው በዲስከሽን እንዲፈታ ያው የፌዴራል መንግስት መፍትሄ ቢያበጅበት እዛ ያለ በጣም በስቃይ ላይ ብዙ አመት በጣም በሚያስከፋ ስቃይ ላይ ያለ የትግራይ ማህበረሰብም ወደ ቀየው ተመልሶ ወደ ስራ ቢገባና ይሄ ነገር አሁንም ወደ ሰላም ከመጣ ግን እኔ በቀላሉ ወደ ነበርንበት የስራና የልማት አስተሳሰብም አሰራርም በቀላሉ ልንመለስ እንችላለን። የፕሪቶሪያ የተቀመጠው ተግባራዊ ተደረገው አሁንም ያው በተደረገው ስምምነት የሰላም ስምምነቱ ወደ ነበረበት እንዲመለስና እዛ የተቀመጡት ደግሞ በሁለቱም ወገኖች የተቀመጡ እንትኖች አሉ በስምምነቱ መሰረት ተግባራዊ እንዲደረግና አሁንም ነገም ሰላም ለሁላችን አስፈላጊ ስለሆነ ሰላሙ እንዲጠነክርልን